መርካቶ ተክለ ሃይማኖት አካባቢ ከ10 እስከ 15% ዲስካውንት የተደረገባቸው የንግድ ሱቆች እንዲሁም ደግሞ መሀል ፒያሳ ከአራዳ ፓርክ አጠገብ እስከ 30% ዲስካውንት የተደረገባቸው አፓርትመንቶችን ሜሪት ሪል ስቴት ለደንበኞቹ ክፍት ማድረጉን ሰምቼ እኔም በሜሪት ሪል ስቴት ተገኝቻለሁ። ያረፉበትን ካሬ፣ ዋጋቸውን፣ ያከፋፈል ሂደቱን ሁሉንም መረጃ ወደ እናንተ ማድረስ ይሆናል። ሰላም እንዴት ናቸው? እንግዲህ በቀን እስከ 200 ሺህ ሰው የሚጎበኘው ማርኬት ፕሌስ ላይ ነው የንግድ ሱቅ እየገነባችሁ እንዳላችሁ የሰማሁት። ትክክል። መሀል መርካቶ ተክለ ሃይማኖት አካባቢ በጣም ብዙ ሰው ሱቅን በደንብ የሚፈልግበት ቦታ ላይ ዘመናዊ አድርጋችሁ እየገነባችሁ እንዳላችሁ ነው የሰማሁት። እኔ እሱን መረጃ ለማድረስ ነው የመጣሁት። ከዛ በተጨማሪ ዲስካውንት አለው ተብሏል። አሁን እናንተ ኦፊስ እዚህ ቅርብ ደግሞ አፓርትመንት ቤቶች አሏችሁ አራዳ ፓርክ አጠገብ፣ እነሱም ላይ 30% ዲስካውንት ሰምቻለሁ። እነዚህ ሁሉ መረጃ ለተመልካቾች ለማድረስ ነው የመጣሁት። ራስን ከማስታወቅ ጀምርልኝና ሜሪት ማን ነው፣ እንዲሁም ደግሞ መረጃዎቹን በደንብ ትነግርልኛለህ። ኦኬ፣ እንኳን ደህና መጣሽ። በቅድሚያ ያው በደንብ የምንከታተለው የምንወደው ሚዲያ ነው። ስለዚህ ጥሩ መረጃ እናቀርብልሻለን። የሰማሽው ነገር በሙሉ ትክክል ነው። ቆንጆና የተመረጡ ሎኬሽኖች ላይ መኖሪያ ቤትና ሱቆችን በመሸጥ የሚታወቀው ሜሪት ሪል ስቴት ዋና ቢሮ ላይ ነው እንግዲህ ዛሬ የተገኘሽው። ያው እንግዲህ መጀመሪያ ሲነሳ ማን ናችሁ ከሚል ነገር ሜሪት ሪል ስቴት እንግዲህ ላለፉት 15 ዓመታት በተለያዩ የቢዝነስ ሴክተሮች ላይ ሲሰራ የቆየ ድርጅት ነው። ከነዛ ውስጥም ላብነት ያህል ለምሳሌ ፎሪ ትሬኒንግ የዘይት አምራችና አከፋፋይ ራሱን የቻለ ካምፓኒ ነው። እሱ የኛ ሀብት ኩባንያ ነው። በተጨማሪም አማና ፒፒአር እና አማና ኢምፖርት ኤክስፖርት የሚባሉ ሌሎች ሲስተር ካምፓኒዎች አሉን። ያ ማለት አማና ፒፒአር የፒቪሲ ስራዎችን፣ የቧንቧ ስራዎችን የማምረትና የኮንስትራክሽን ዘርፉ የማቅረብ ስራ ነው የሚሰራው። እንደዚሁም ደግሞ አማና ኢምፖርት ኤክስፖርት የሀገር ውስጥ ቡና ለዓለም አቀፍ ገበያ በደንብ አድርጎ ፕሮሞት የሚያደርግልን ነው። ከኛ ስራ ጋር ግን በደንብ ሪሌትድ የሚያደርገው ተጣፊ ኮንስትራክሽን የሀገር ውስጥ ስራዎችን በደንብ አድርጎ ጥርት ባለ ሁኔታ ድልድዮችን፣ የተለያዩ ስራዎችን ሲሰራ የቆየ አሁንም ሳይት ላይ በደንብ አድርጎ የሚያግዘን አብሮን የሚያለማ ድርጅት ነው ማለት ነው። በጣም ጥሩ። እንግዲህ እኔ በራሴ ወደ እናንተ ከመምጣቴ በፊት ስለ መርካቶ ሪሰርች ሳረግ ካገኘሁት ነው በቀን እስከ 200 ሺህ ሰው እንደሚጎበኛት መርካቶን ያወቅኩት እና ለዛም ትርፋማ ይሆናሉ እዛ ቦታ ላይ ገዝተው የንግድ ሱቅ ቢነግዱም ቢያከራዩም እንዲሁም ደግሞ ቢሸጡትም ትርፋማ ይሆናሉ ብዬ ስላመንኩበት ነው። አንተ ግን እንደባለሙያ አካባቢ ለንግድ ምን ያህል ምቹ ነው? ጥርጥር የሌለው ነው። አሁን እኛ ማንኛውም ሰው በአዲስ አበባ ላይ የሚኖር ሰው የት መስራት ትፈልጋለህ ቢባል መርካቶን ላይ መርጥ አይችልም። መርካቶና ተክለ ሃይማኖት አካባቢው ዙሪያው ላይ የሚታወቀው በምንድን ነው? በንግድ እንቅስቃሴው ነው። ቅድም እንዳልሽው ነው 200 ሺህ ሰው በቀን ቪዚት የሚያደርገው ቦታ ማለት ፐር ሃወር ወደ 13500 ሰው ቪዚት ያደርገዋል ማለት ነው። ያ ማለት ምንድን ነው? ሁሉንም ማርኬት በአንድ ማግኘት ስለሚችል ልብሱንም ሸማውን ሁሉንም ነገር በአንድ ቦታ ላይ ማግኘት ስለሚችል ነው። ያ ምንድን ነው ያለውን ነገር ያቀልለታል ለገዢ ማለት ነው። በዛው ልክ ደግሞ ገዢ ያለ ማለት ሻጭም ትርፋማ ይሆናል ማለት ነው፣ ከሎኬሽን ዋይዝ ማለት ነው። እኛም እያንዳንዱ ሳይቶቻችንን ስንመርጥ ሎኬሽን ዋይዝ ተጠንቅቀንና ገዢዎች ከኛ ቢገዙ ያተርፋሉ የሚለውን ነገር መጀመሪያ አናሊሲስ ሰርተን የምናቀርበው። ስለዚህ ያለ ጥርጥር አዋጭ የሆነ ቦታ ላይ ነው ሱቅ እንዲገዙ እየጋበዝን ያለው። በጣም ጥሩ። መርካቶ ሰፊ ናት። መርካቶ ምኑ ጋር ነው የምትገነቡት ቦታ ኤግዛክት? እንዲሁም ደግሞ በደንብ ተቋራጭ መንገዶች ከፊትም ከኋላም በቂ መንገድ መንቀሳቀሻ አለው ወይ? ከዛም ደግሞ ሰው የሚያሳስበው መርካቶ ላይ ፓርኪንግ ነው። ማንም ሰው ሄዶ መገብየትን ያስባል፣ ግን መኪና የታቆሚ ነው። ስለዛ ያስ ነገር ተቀርፏል አሁን በምትገነቡበት ህንፃ ላይ? በጣም ቆንጆ ጥሩ ጥያቄ ነው የጠየቅሽን። ምክንያቱም ለብዙ ለደንበኞች ይሄ ፔን ፖይንት ነው እና አሁን አካባቢውን ስንመለከት ኤግዛክት ሎኬሽኑ የቱ ጋር ነው ላልሽኝ፣ መርካቶ ተክለ ሃይማኖት የቤተክርስቲያኑ ሱቆች አጠገብ ላይ ነው ያለው ማለት ነው። ያ ማለት ከተክለ ሃይማኖት አደባባይ ወደ ጥቁር አንበሳ በሚወስደው ወይም ደግሞ በተለምዶ ጎማ ቁጠባ በሚባለው መንገድ ላይ ያለ ነው። አስፋልት ዳር ያለ በአራቱም ዳይሬክሽን መንገድ ያለው ነው። ያ ማለት ወደ በርበሬ በረንዳ የሚያቋርጥ መንገድ አለው። ጎንና ከኋላው ደግሞ ሳይድ ኤንድ ባክ ሮድ ያለው ነው። ፊት ለፊቱ ያው ትልቁ መንገድ አለ ራሱን የቻለ ማለት ነው። ስለዚህ ሎኬሽኑ በጣም ምቹ ነው። ከንግድም አንፃር መርካቶ ተክለ ሃይማኖት ላይ ነው ያለው ሳይታችን ማለት ነው። ቅድም እንዳልሽው የኛ ችግር ያው የብዙዎቹ ችግር ምንድነው? የመኪና ማቆሚያ ነው። እኛ
ቢልት አፕ ስፔሱ 6787 ካሬ ሜትር ላይ ያረፈ ነው። ህንፃው ያረፈበት ማለት ነው። ግሮሱ 8000 ነው። ግን በዚህ ካሬ ላይ ሲያርፍ እኛ 2 ቤዝመንት ታዘጋጅተናል ለመኪና ማቆሚያ ማለት ነው። ስለዚህ ያ ማለት ምንድነው ወደ 13500 ካሬ ሜትር ስፋት ያለው ፓርኪንግ ከ2 ቤዝመንት እናቀርባለን ማለት ነው። ያንን እንደው አጋነን ብናየው አንድ መኪና 8 ካሬ ላይ ይቆም እንኳን ብለን ብናስብ 1050 መኪና ባንዴ ማቆም የሚችል የፓርኪንግ ስፔስ እንሰጣለን ማለት ነው። አዎ ንግድ ላይ አሁን በጣም ብዙ ሰው የሚቸገረው ምንድነው ለምሳሌ መርካቶ ዛሬ ሄደሽ ብትገቢ ቢያንስ 1.52 ኪሎ ሜትር ርቀት ላይ ነው የምትቆሚው። እንደዚህ የመኪና ስርቆት በተስፋፋበት ጊዜ ላይ ኢንሴኩሪቲ ይሰማሻል። እኛ መጀመሪያ ኮምፈርቱንም ሳታጡት ሴፍ በሆነ መንገድ ላይ ፓርክ አድርጋችሁ የኛው ህንጻ ስር ቆማችሁ ከኛው ጋር ሁሉንም ነገር ታገኛላችሁ ነው ያለው። ስለዚህ ይሄንን አለመምረጥ አይችልም ሰው። ለዛም ይሄ ለገዢው ምቹ ስለሚያደርግ እዛ ያለው ነጋዴ በበቂ ሁኔታ ንግዱን መፈጸም ይችላል ማለት ነው። ነጋዴው ደግሞ የሚያሳስበው መርካቶ ላይ ስቶር ነው። ስቶሩ ሌላ ቦታ ነው፣ ንግድ ሱቁ ደግሞ ሌላ ቦታ ነው። ከዛ ወደዚህ ማንቀሳቀሱ ራሱ ሌላ ስራ ነው። እናንተስ ስቶር ላይ እንዴት ታስቦበታል? ወይ እናንተ ህንፃ ላይ ስቶር ማግኘት የሚችሉ ከሆነ ከሱቅ ባለፈ? አሁን የምትጠይቂያቸው ጥያቄዎች እኛ ጋር ሁሉም መልስ አላቸው። ምክንያቱም እዛ ጋር ያለውን ንግዱ ቆንጆ ሆኖ ሳለ ግን ተሞክሮ ወይም ደግሞ ያለን ልምድ ጥሩ ስላልሆነ እንቅስቃሴው ላይ እሱን ማከም ነው ያዝነው እኛ ማለት ነው። ስለዚህ እኛ አሁን 4ኛ ፎቅ ላይ ሙሉ ቢልት አፕ ስፔሱን የተውንለት ቢልት አፕ ኤሪያውን ለስቶር እና ለዌራውስ ነው። ምክንያቱም አሁን ቅድም የጠየቅሽኝ ጥያቄ ነው። መርካቶ ያለ ሱቅ ስቶሩ ወይ በጣም ሩቅ ነው የሚሆነው። ስለዚህ እዚህ ላይ ካልኩሌት የማያደርገው ትራንስፖርቴሽን ኮስት አለ፣ በሰዓቱ መሸጥ ያለበትን ለነገ ማሳደር አለ ማለት ነው። እዚህ ግን ሳይቱ ራሱ ምቹ ነው። ምክንያቱም የዕቃ ሊፍቶችም ስላሉት ከ4ኛ ፎቅ ከስቶር አውርዶ ወደ ሱቆቹ ላይ ቀጥታ ዲስትሪቢዩት ማድረግ የሚችልበት ሁኔታ ስላለ ይሄንንም በደንብ አስበን ነው እየሰራንበት ያለ ነው። ያው እንግዲህ ሳልጠይቅህ አያይዘህ የዕቃ ሊፍትም እንዳለ ነገርከኝ፣ ስቶርም አለ፣ የመኪና ማቆሚያ ሰው ሁሉም ችግር መርካቶ ላይ አሁን ላይ እንደ ችግር ለገዥም ለሻጭ የሚያስቸገሩት ነገሮች ተቀርፎ ነው በአሚኒቲም በሎኬሽኑ ዋይዝ እየተገነባ ያለው። ወደ ዋጋቸው ልምጣ። መርካቶ ላይ እንግዲህ ውድ ነው። ኢቭን የቁልፍ ሽያጭ ውድ ነው ለክራይ። ለራሳቸው የማይሆንን ሱቅ ቁልፍ ሲገዙ ለክራይ እንኳን በጣም ውድ ነው። እና እናንተም በዛ ልክ አስወድዳችሁ ነው ይዛችሁልን የመጣችሁት ወይስ ዋጋው ተመጣጣኝ ነው? አይ እንደዛ አይደለም። እኛ በጣም ባላንስ ያደረገ ዋጋ ነው እየሸጥን ያለ ነው። ሌላው ደግሞ ምንድነው እኛ ጋር ቢገዛ አንድ ሰው ዋጋ መቀነሱ ብቻ ወይ ደግሞ ባላንስ የሆነ ዋጋ ማድረጋችን ብቻ አይደለም፣ ኔት ኤሪያ ብቻ ነው የምንሸጥበት። ያ ማለት ለማይ ነው ይሄ ለደረጃና ለኮሪደር የተባለ የተጋነነ ሽያጭ ወይ ደግሞ የተጋነነ ብር አይከፍልም ማለት ነው። እኛም ሽያጫችን ላይ እነሱን ታሳቢ አላደረግንም ማለት ነው። ኮመን ኤሪያ እዛ ላይ ካተተ በፍጹም እኛ ጋር 22 ካሬ ቢገዛ አንድ ሰው 22 ካሬው ነው የሚረከበው ከግርግዳ መልስ ያለ የካሬ ስፋቱን ማለት ነው። ዋጋችንም ሜንሽን አደርግልሻለሁ ወደኋላ በጣም ባላንስ ያደረገ ዋጋ ነው። ኮመን ኤሪያ ብዙ ጊዜ ሪል ስቴት ላይ ተወርቶ የማያውቅ ነገር ነው፣ ግን ሲገዛ ገዢው መጥቶ እዚህ ሲሰማው አዲስ የሚሆንበት ነገር ነው። ለኮሊደር ለመኪና ማቆሚያው እንደዚሁም ደግሞ ለሌላ እዛ ህንፃ ላይ ለተጠቀሟቸው ቦታዎች እንደ ሂሳብ ተካቶ ከፍሎ የሚገዛው ነገር ነውና እሷ ለመካተቱ ደግሞ በጣም ጥሩ ይመስለኛል። እንግዲህ የካሬ አማራጭ ከስንት ጀምሮ ማግኘት ይችላሉ? ሱቆቹ የሚሆኑት ከፍ ላሉት ነው፣ አነስ ላሉት ነው፣ ከፍ ያሉትም አነስ ያሉትም የንግድ ዘርፎች መካተት ይችላሉ የሚለውን እስቲ አያይዘን። በጣም ቆንጆ። ያው እንግዲህ አንድ ሪል ስቴት እንደ ሪል ስቴት ሲነሳ ሁሉንም የማህበረሰብ ክፍል መያዝ አለበት የሚል ሀሳቤ ነው እኛ እንደ ድርጅት ያለን ማለት ነው። ስለዚህ እኛ ለዝቅተኛውም ማህበረሰብ መካከለኛውንም ከፍተኛውንም በጋራ ሀሳቡን ፉልፊል ማድረግ ነው የያዝ ነው። ያ ማለት መጀመሪያ ስንነሳኛ ከ11 ካሬ ጀምሮ ነበረን የንግድ ቤት 11 16 ካሬ ሜትሮች ነበሩ። ግን ደግሞ ያው ሰው ከአቅምም አንፃር ቶሎ መጥቶ ኢንቨስት ስለሚያደርግ አሁን ላይ እነሱ ስቶኮች እጃችን ላይ የሉም። ግን ደግሞ አሁንም ከነሱ በጣም ያራቀ በጣም ባላንስ ያደረገ ቆንጆ ሱቆች አሉ። 22 እና የ32 ካሬ ሜትር አማራጮችን እንደዚህ እንግዲህ ለሽያጭ አውጥተናል አሁን ላይ ማለት ነው። ከረንትሊ አቬለብል ስቶካችን 22 እና 32 ካሬ ሜትሮቻችን ናቸው። ተጨማሪ ደግሞ እንደዚህ በጣም ትልልቅ ዩኒቶች ለሚፈልጉ ደንበኞቻችን እስከ 100 ካሬ ሜትር እና ከዛ በላይ በመርጂንግ ኦፕሽን ገዝተው መስተናገድ ይችላሉ ማለት ነው። መልካም። ህንጻው G+4 ከግራውንድ ፍሎር ጀምሮ ዋጋው እንደው ስንት ነው የሚለውን የካሬ ዋጋውን ንገረኝ። ኦኬ። ያው ከግራውንድ ጀምሮ እስከ 4ኛ ፎቅ ነው
መጀመሪያ ሜንሽን እንዳደረኩልሽ ሱቆቹ ግን ከረንትሊ እየሸጥናቸው ያለ ነው ከግራውንድ ፍሎር እስከ 3ኛ ግራውንድ 1 2 እና 3 ነው እየሸጥን ያለ ነው ማለት ነው። እንግዲህ ከግራውንድ ፍሎር ጀምሮ ዋጋቸው ምን ያህል ነው የሚሆነው? ኦኬ ያው እንግዲህ እኛ ጋር ደንበኞች ሲመጡ ግልጽ እንዲሆንላቸው እንደዚህ ሪሴፕሽን ላይ ነው አስቀምጠን የምንጀምረው የዋጋ ሊስታቸው። አዎ ሁሉን ነገር ኢች ኤንድ ኤቭሪ ዲቴል እዚህ ላይ ያከፋፈሉ እንዴት ይሆናል የሚለውን ነገር ፕሮግረስ ዋይዝ ሲከፈልም በምን አይነት ስቴጅ ላይ እንከፍላለን የሚለውን ነገር የፕራይስ ሊስታችን በደንብ አድርጎ ግልጽ አድርጎ ማሳየት የሚችል ነው። ግን ደግሞ እዚህ ጋር ግልጽ ለማድረግ ያህል ለምሳሌ 22 ካሬ ሜትሩ ግራውንድ ላይ ያለው አጠቃላይ ዋጋው 8,690,000 ብር ነው የሚሆነው። የዚህ ቅድመ ክፍያው የሚሆነው 2,607,000 ብር ይከፍላል ማለት ነው። ቀሪውን በአንድ አመት ጊዜ ውስጥ በ7 ዙር ያለምንም አይነት ተጨማሪ ወለድ ፊክስድ ፕራይስ አሬንጅመንት በመጠቀም ነው የሚከፍሉት። 32 ካሬ ሜትሩ ግራውንድ ላይ 11,200,000 ብር ማጠቃላይ ክፍያው የሚሆነው 2,240,000 ብር ቅድመ ክፍያው ይሆናል ማለት ነው። ወደ አንደኛ ፎቅ ስንወጣ ደግሞ 22 ካሬ ሜትሩ 6,600,000 ብር ይሆናል አጠቃላይ ክፍያው። ቅድመ ክፍያው ደግሞ 1,980,000 ብር ነው የሚሆነው የአንደኛ ፎቅ ላይ የ22 ካሬው ማለት ነው። ፍሎር በጨመረ ቁጥር የዋጋ ቅናሽ እየቀነሰ ይሄዳል። ያው እስከ 3 እንመጣበታለን። ሰከንድ ፍሎር ላይ ስንመጣ አሁንም ከአንደኛው ትንሽ ቀነስ ያደርግና 22 ካሬ ሜትሩ አጠቃላይ ዋጋው 5,500,000 ብር ይሆናል። ቅድመ ክፍያው 825,000 ብር ነው ማለት ነው። እዚህ ጋር ሁለተኛ ፎቅ ላይ ትንሽ ቀነስ አድርገናል። 32 ካሬው እዛው ሁለተኛ ፎቅ ላይ 8 ሚሊዮን ብር ይሆናል ቶታል ዋጋው። ቅድመ ክፍያው ደግሞ 1,600,000 ብር ይሆናል ማለት ነው። ሶስተኛ ፎቅ ላይ እንግዲህ መጨረሻው ሱቆቻችን የምንሸጠው ሶስተኛ ፎቅ ድረስ ስለሆነ ሶስተኛው ላይ 22 ካሬው 4,400,000 ብር ይሆናል። ይሄ አጠቃላይ ክፍያው። ቅድመ ክፍያው 1,320,000 ብር ይሆናል ማለት ነው። የዚህ 32 ካሬው ደግሞ 6,400,000 ብር ይሆናል። አጠቃላይ ክፍያው 1,920,000 ብር ይሆናል ማለት ነው ቅድመ ክፍያው። ስለዚህ ከፕራይስ ዋይዝን ብትመለከቺው በጣም ባላንስ ያደረገ ያከፋፈል ስርዓት ነው እንግዲህ የዘረጋ ነው። በዛ ላይ ደግሞ ቀሪውን ክፍያ ያለምንም አይነት ተጨማሪ ወለድ ግንባታ ሂደቱ የግንባታ ስቴጁን እያየ በአንድ አመት ጊዜ ውስጥ በ7 ዙር ከፍሎ የሚያጠናቅቀው ማለት ነው። ስለዚህ በዚህ ደረጃ ሰው እኛ ጋር መጥቶ ተጠቃሚ መሆን የሚችልባቸው ሁኔታዎች እንደዚህ አመቻችተናል ማለት ነው። እንግዲህ በመግቢያም ለተመልካቾች እየነገርኳቸው ነበር ከ10% ጀምሮ ቅናሽ አለ ተብሎ እነዚህ ሱቆች ላይ መረጃ ደርሶኛል እና በምን መልኩ ነው እሱን ቅናሽ ማግኘት የምንችለው? አዎ ትክክል ነሽ። 10% ቅናሽ አለን ግን ደግሞ 15% ጀምሮ ነው ቅናሻችን የሚሆነው ማለት ነው። አዎ 5% ተጨማሪ አድርገናል ለተወሰኑ ሱቆች ለሚመጡ። አሁን 100% ለከፈሉ ደንበኞቻችን ሙሉ በሙሉ ከቶታል ዋጋው ላይ የ15% ቅናሽ በማድረግ በ85% አጠቃላይ ዋጋ ነው የምንሸጥላቸው ማለት ነው። ያንን እንደ ምሳሌ መስራት ቢኖርብን ለምሳሌ አንድ ሰው የሶስተኛ ፎቅ ላይ እዚህ ጋር እንደምታየው 22 ካሬው 4,400,000 ብር አጠቃላይ ክፍያው አይደለ? የዚህን ሲቀነስ 15% አድርገሽ በ3,740,000 ብር በኔት ኤሪያ 22 ካሬ ሜትር ስፋት ያለው ሱቅ ተክለ ሃይማኖት ላይ ከኛ መግዛት ይችላል ማለት ነው። ስለዚህ በዚህ መንገድ እያልን 10ም 5% ቅናሽ የምንሰጣቸው እንዳከፋፈል ሁኔታው ነው ማለት ነው። ስለዚህ ሰው ይሄንን ተጠቅሞ አማራጮቹን መያዝ ይችላል ማለት ነው። በጣም ጥሩ። ከወደ ሜሪት ከዚህ ቀደም ብቅ ስል እዚህ ፒያሳ አራዳ ፓርክ አጠገብ የመኖሪያ አፓርትመንት አድርሼ ነበር ለተመልካቾች። አሁንም እዛ ህንፃ ላይ መኖሪያ ቤት ማግኘት ይችላሉ ወይ? ማግኘት የሚችሉ ከሆነ ከባለ ስንት መኝታ ጀምሮ ክፍት አለ? እንዲሁም ደግሞ ዋጋቸውስ ምን ያህል ነው? አዎ እንግዲህ ጥሩ። ከዚህ በፊት ስንሸጫቸው የነበሩ ሳይቶች ላይ የተወሰኑ ስቶኮች አሉን። አሁን ላይ ቆንጆ አማራጭ 2 እና 1 መኝታ ቤት አሉን። አሁን ላይ እነሱን በ70/30 ኦፕሽን እንደዚሁ ለተወሰነ ጊዜ ያ ማለት ምንድነው ለ10 ቤት ብቻ የ70/30 ቅናሽ አውጥተን ያ ማለት በ100% ለሚከፍል ሰው 30% ሙሉ ቅናሽ እናድርግለትና በ70% አጠቃላይ ዋጋ እንደዚሁ መኖሪያ ቤት በመሃል ከተማ ላይ አራዳ ፓርክ እና ፍሬንድሺፕ ፓርክን ቪው እያደረገ እንዲኖር እንግዲህ አማራጮች እንደዚሁ አስተካክለንለታል ማለት ነው። እንደው እስቲ ዋጋቸውስ ምን ያህል ነው? ኦኬ እንግዲህ የመኖሪያ ቤቱን ካልኩሌት እያደረግን ብናየው ብዬ ነው። መኖሪያ ቤታችን እንግዲህ ያው 2 መኝታ ቤት ስፋት ያለው 80 ካሬ ሜትር ነው። ያ ሲሆን ደግሞ 75 ካሬ ኔት ነው ምንሸጠው። ይሄ ለደረጃ ለሊፍት ብለን
20-30 ካሬ ሜትር አንቆርጥም በጭራሽ ማለት ነው። 5 ካሬ ሜትር ብቻ ታሳቢ አድርገን በ75 ካሬ ሜትር ኔት ነው እዚህም ጋር እየሸጥን ያለ ነው ማለት ነው። እንግዲህ ሜሪት ላይ ከምታዩት ትልቁ ኳሊቲ ኔት ኤሪያ ላይ ፎከስ ያደረገ የቤቱ ስፋት ላይ እና ጥራት ላይ በደንብ ትኩረት ያደረገ ስራ እንደምንሰራ በዚሁ ማስተዋል ትችላለሽ። ያ ምንድነው የ80 ካሬ ሜትሩ አሁን አጠቃላይ ክፍያ የሚሆነው 10 ሚሊዮን ብር ነው ቶታል ዋጋው የሚሆነው። ከዛ ላይ አድቫንስ ቅድመ ክፍያ ከፍሎ መስተናገድ ለሚፈልግ ሰው 10% ያህሉ 1 ሚሊዮን ብር ይከፍልና ቀሪውን በ11 ዙር በ36 ወራት ጊዜ ውስጥ ያለ ወለድ እንደዚሁ እሱን ክፍያ የሚከፍልበት ሁኔታ እንደዚሁ እናመቻችለታለን ማለት ነው። ግን ደግሞ ቅድም እንዳልኩሽ የ70-30 ዲስካውንት እየሰጠን ስለሆነ ይሄንኑ 80 ካሬ ሜትር በዲስካውንት መግዛት ለሚፈልግ ሰው የ30% ሙሉ ቅናሽ ስናደርግለት የ10 ሚሊዮን ብሩን ቤት በ7 ሚሊዮን ብር አጠቃላይ ዋጋ የራሱ ማድረግ ይችላል ማለት ነው። 3 ሚሊዮን ብር ቅናሽ 3 ሚሊዮን ብር ማለት ነው። ግን ይሄ ለሁሉም ቤት የሚያገለግል አይደለም። አሁን ላይ ለወጡት ለ10 ቤቶች ብቻ ነው ያም ያገለግለው። ስለዚህ ቀድሞ መምጣትም የትርፍ አንድ አካል ነው። እንግዲህ ተመልካቾች ቀድሞ መጥተው ይህን እድል እንዲጠቀሙ መልክቴ ነው። ካመኑበት እዚህ ቦታ ላይ ኢንቨስት ብናደርግ ትርፋማ እንሆናለን ብለው ካሰቡ 3 ሚሊዮን ብር ቀልድ አይደለም። ከእናንተው ሱቅ በቅድመ ክፍያ መግዛት ይችላል። እዛ 22 ካሬ እዚህ ጋር ሌላኛው ደግሞ አንድ መኝታ ቤታችን 49 ካሬ ሜትር ነው ስፋቱ። ከሱም ላይ 5 ካሬ ሜትር ነው እንግዲህ ለኮመን የምናነሳለት። ያ ማለት 44 ካሬ ሜትር ኔት ኤሪያ ስፋት ያለው አንድ መኝታ ቤት አማራጭ አለን። እንደዚሁ የሱ አጠቃላይ ክፍያ እዚህ ጋር ማየት እንደምንችለው 6 ሚሊዮን 125 ሺህ ብር ነው ቶታል ዋጋው የሚሆነው። ከዚህ ላይ አንድ መኝታው 15% ቅድመ ክፍያ ስለምናደርግ 918750 ብር ይከፍላል። ግን ደግሞ ቅድም እንዳልኩሽ የ30% ቅናሹን ለመጠቀም 100% መክፈል ይችላሉ ለሚል ሰው ይሄንኑ ቤት በ4 ሚሊዮን 287500 ብር የግሉ ማድረግ ይችላል ማለት ነው። በጣም ጥሩ አማራጭ ነው የነገርከኝ። እንግዲህ እናንተው ከዚህ ሜሪት መኖሪያ ቤት የሚፈልጉ ከሆነ በመሀል ፒያሳ እንዳልከኝም የአራዳ ፓርክን ቪው እያደረጉ መኖሪያ ቤት ባለቤት መሆን ይችላሉ። እንዲሁም ደግሞ እስከ 3 ሚሊዮን ብር ማትረፍ ይችላሉ በዚህ ሰዓት ለመጡ ደንበኞች። ከዚህ በተጨማሪ ደግሞ መሀል መርካቶ ላይ የንግድ ሱቆች አሉ። እነሱ ደግሞ ቆንጆ አማራጭ ናቸው። ከግራውንድ ፍሎር ጀምሮ እስከ ሰርድ ፍሎር ድረስ ያለውን አየን። የንግድ ሱቆቹ እንደነገርከኝ በግንባታ ፕሮግረስ ነው የሚገነቡት። ከዚህ ቀደምም እንግዲህ ሹክ እንዳላችሁኝ ከመንግስት ጋር በትብብር ስለሆነ እየገነባችሁ ያላችሁት እንገነባለን ካላችሁበት ጊዜ ወልፈት ማለት የምችሉ ይመስለኛል። በአንድ ዓመት ማስረከብ ግዴታ ይመስለኛል አይደል? በፍጹም። ምክንያቱም አሁን እኛ የ70-30 ፕሮጀክት ነው እንደምታውቂው ማለት ነው። ስለዚህ በ12 ወራት ጊዜ ውስጥ ለማስረከብ ነው እንግዲህ ዳይሬክሽን ወስደን እየሰራን ያለ ነው ማለት ነው። ስለዚህ በአጭር ጊዜም ምን ያህል እንደደረስን አይተሽዋል ሳይት። ስለዚህ በዛ ደረጃ እየተንቀሳቀስን ያለንበት ምክንያት ከላይ ሆኖ ኮንትሮል የሚያደርገን አካል ስላለ ነው ማለት ነው። ስለዚህ ማስረከቢያ ጊዜ ላይ ያው እኛም እንደ ድርጅት አንደራደርም ማለት ነው። በጣም ጥሩ። ስለዚህ ሁለቱም ቦታዎች ላይ ኢንቨስት ማድረግ የሚፈልግ መኖሪያ ቤት ባለቤት ወይም ደግሞ ነጋዴ ሆኖ የንግድ ሱቅ ባለቤት ሱቅ ገዝቶ ማከራየት አሊያም ደግሞ አሁን ላይ ገዝቶ ከጊዜ በኋላ በመሸጥ ማትረፍ የሚፈልግ ሰው ካለ ካመነበት መጥቶ መረጃውን በደንብ ከእናንተ ጋር አይቶ ቦታው ድረስ ሄዶ ኢንቨስት እንዲያደርግ እንዲገዛ መልክቴ ነው። ጊዜ ስለሰጠኝ ከልብ ነው የማመሰግነው። ከሀገር ውጭ ያሉ ተመልካቾች ናቸው እኛን የሚመለከቱና ከሀገር ውጭ ያሉትስ በመልኩ ከእናንተ መግዛት ይችላሉ? ኦኬ፣ ጥሩ ጥያቄ ነው የጠየቅሽኝ። ያው ብዙ ሰው ያነሳዋል ይሄንን። ግን ደግሞ እኛም በጣም ብዙ ከውጭ መጥተው ኢንቨስት የሚያደርጉ ደንበኞቻችንን እንግዲህ የምናስተናግድበት የተለያዩ መንገዶችን አስተካክለናል። ያ ማለት ምንድነው? ወኪል ለሌላቸው ወይም ደግሞ ያለውን አማራጭ በአካል መጥተው ለመመልከት ያልቻሉ ደንበኞቻችን ያለውን ነገር አግሪመንቱን ፋይል አድርገን በዲኤችኤል እንልክላቸዋለን። ፈርመው ራሳቸው ያለምንም አይነት ወኪል በዲኤችኤል መልሰው ይልኩልናል ማለት ነው። ስለዚህ በዛ መንገድ ያለውን አማራጭ እየያዙ ነው። ወኪል ያላቸው ደግሞ በወኪሎቻቸው በኩል የሚስተናገዱበት ሁኔታም ተመቻችቷል። እኛም እንግዲህ የዋትስአፕ ቁጥራችንን ከስር በኩል ያው ዳይሬክት ለመደወል የማያመቻቸው ከሆነ ከታች የምናስቀምጠው ስልካችን ዋትስአፕም ላይ እንግዲህ 24/7 አቬለብል ነን። በዛም ማግኘት ይችላሉ። እኛ ሀገር ውስጥ ያሉ ደንበኞችም እንግዲህ ከታች በምናስቀምጥላቸው ስልክ ቁጥር ዳይሬክት በመደወል መረጃውን ወስደው ለሳይት ጉብኝትም ቀጠሮ አስይዘው እንግዲህ የዚህ እድል ተጠቃሚ የሚሆኑበትን ነገር አዘጋጅተናል ማለት ነው። መልካም። እኛም እንግዲህ ደወል አድርገው የሚፈልጉትን መረጃ ከእናንተ እንዲጠይቁ ከሀገር ውጭ ያሉ ባሉበት በዋትስአፕ በቴሌግራም እናንተን ኮሚኒኬት በማድረግ መረጃ እንዲወስዱ መልክቴ ነው። ጊዜን ስለሰጠኝ ከልብ አመሰግናለሁ። እኔም በጣም መልካም ገበያ ይሁንላችሁ። መልካም ቀን።